ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ልጅቷ አቤት መታለች። ነገር ግን ብሩኬ ያለውን አንዳንድ ልበልና ወደ እነሱ እንሄዳለን ማለት ነው። መጀመሪያ እንግዲህ አብዛኛው ጊዜ ብሩኬ መግቢያ ሲሰራ አብዛኛው ጊዜ ኦዲየንሶችን የሆነ እንትን ይላል፣ ይወቅሳል በየቀኑ። ሲቀጥል ደግሞ አስቴት የሚሰጠው ሰው አልፈልግም ብሏል። ለምን እንደሆነ ባላቅም ማለት ነው። ጥፋቱ የራሱ ነው። ነገር ግን በሃይሚን ሳይድ ይዞ ወይም ደግሞ በኔ ሳይድ ይዞ አንተ ጥፋተኛ ነህ የሚል ሰው አልፈልግም እያለን ይሄ ግዴታ ነው። ወደድክም ጠላህም ትወቀሳለህ ብሩኬ ማለት ነው። ገባ አይደለ? በአንተ ሳይድም አንተም ካጠፋ አንተ ትወቀሳለህ። ብሩኬ ሃይሚ ካጠፋችም ደግሞ ሃይሚ ትወቀሳለች። ይሄ ያለ ነው። ገባ አይደለ? በአንተ ብቻ የተጀመረ አይደለም። ገባ? ማንኝ ብለህ ነው የምታስበው ሲጀመር ማለት ነው። ማንኝ ብለህ ሲቀጥል ደግሞ እንግዲህ እኔ ሲጀመር እኔ አውቄ ነበር ትናንትና ላይቭ ገብቶ ከዛ ዛሬ ልክ ደብሮኝ ነው ምናምን ላይቭ የገባሁት ምናምን እንደሚል አውቄ ነበር። ገባችሁ አይደለ? ሶ እሱን ታውት። ግን ብሩኬ ማለት ነው ኦዲየንስን መውቀስን ተው። ልጅ አያጫውት። ገባ አይደለ? ቪዲዮ ከመጣ ስለ ቪዲዮ አውርተ መውጣት ነው። ግን በየቀኑ ደግሞ ኦዲየንስ በየጊዜው የሆነ እንትን ስትል አስበሃል። ካንተ አንጠብቅም። ገባ አይደለ? ሲቀጥል እንግዲህ ሃይሚ ውጪ ናት። ልጅቷ ደግሞ እቤት ገብታለች። እቤት የገባችውን ደግሞ አንድ ሰው ገባችሁ አይደለ? እዚህ ጋር እኔ እውነት ማውራት ስለምፈልግ ነው። ብሩኬ መኪናውን ይዞ ከግቢ እየወጣ ነው። ሶ አንድ ሰው ከግቢ ሲወጣ ገባችሁ አይደለ? የቤት ቁልፍ ይቆልፋል። ቤት ቁልፍ፣ የበሩ ቁልፍ፣ የትልቁ በር ቁልፍ ቢቆልፍ ራሱ የቤታችሁን ቁልፍ ሳትቆልፉ አንዳችሁም ሰዎች አትወጡም። ገባችሁ አይደለ? ይሄንን ራሱ አሁን እዚህ ጋር እንትን ማለት አልፈልግም። ማወቅ ትችላላችሁ አሁን እንዴት እንድትረገ ማለት ነው። እንዴት ልጅቷ እንደመጣች ማለት ነው። እንዴት ከፍታ ገባች። ገባችሁ አይደለ? ሳይቆልፍ ወጣ። ሶ ልጅቷ እንደመጣች ታውቋል ማለት ነው። ገባችሁ አይደለ? አንድ ሰው ቆልፎ ነው የሚወጣው። ሶ ሃይሚን ሊያመጣት መሄድ ከሆነ የቤቱን ቆልፎ የውጪ ይቆልፋል። ካሜራማን ደግሞ አብረዋቸው ነው የሚሄደው። ገባችሁ? አሁን ካሜራማኑ ሊዘጋ ነው፣ ካሜራማኑ እዚሁ ቤት ይቀራል የሚለው ነገር ከመጣ አልሰማም በፍጹም ማለት ነው። ግን ሌላኛው ደግሞ ማለት ነው ሃይሚን ጥፋተኛ ያደረጋት ቦታ አለ። እሱ ጋር ደግሞ እናወራለን፣ እንደርስበታለን። እሱ ጋር ደግሞ አስተያየት እንሰጣለን። ሃይሚን ጥፋተኛ አድርጎ መጀመሪያ መግቢያ ጋ ነው ያወራው። መግቢያ ጋ ሃይሚን ጥፋተኛ አድርጎ አውርቷል። እሱ ደግሞ አሁን እዚህ ጋር ምን እንደሚያደርግ ደግሞ እናወራለን። ገባችሁ አይደለ? ሃይሚን ምንድነው ጥፋተኛ እያደረገው? እንዴት የመጣ ሴት ሁሉ ህይወት መልካም ይሁን ብለሽ ትሄጃለሽ? መጋፈጥ አለብሽ። ብሩኬን ለማንም አልሰጥም ምናምን ብለሽ ከኔ ጋር መጋፈጥ አለብሽ ነው የሱ አስተያየት ማለት ነው። ገባችሁ አይደለ? አይቻልም። አንተ 10 ሴት አመጣህና ከ10ም ሴት ጋር እንትን መዳረቅ አለባት። ራስን ካላስከበርክ ከአንድ ሴት ጋር ካልሆንክ እሱን ነው ያደረገችው ሃይሚ ማለት ነው። ስለዚህ እንግዲህ እናያለን። እስቲ እዚህ ጋር ስትስም እንኳን ጥፊ እንኳን አላጮልክም። ገባ አይደለ? ሴት ማክበር ይሄ አይደለም። ገባ? ሴት 10 ጊዜ ሴት አከበራችሁ ሴት ስለሆነች ምናምን አይደለም። አንድ ሴት ኦኬ ባለትዳር ወይም ደግሞ ፍቅረኛ ያለውን ወንድ በዚህ ልክ ልትስሞ ስትል በጥፊ አትላትም እንዴ? ሴቱኝ ማለት ምንድነው ፋይዳው? አንተ ራስን ሳታስከብር ገና ሃይሚ አንተ 10 ሴትና 20 ሴት ባመጣ ቁጥር ለምንድነው እንደዚህ የምትሆነው ምናምን ብላ እንትን ሳትሆን ሴቶቹን ማባረግ ወይም ደግሞ ከሴቶቹ ጋር እንድትጣላ ነው ያንተ አይዲ ማለት ነው። ገባ አይደለ? የመጣ ሴቶች ሁሉ መልካም ህይወት ብለሽ አትውጭ ከቤት ትጋፈጪ። ስንቱን ተጋፍጣ ትችላለች። አስረግዘው እንኳን እኮ አምና ተቀብላ እኮ ተጋፈጠች እኮ፣ አባረረቻት እኮ። ከዚህ በላይ ምን ታድርግ? ይቀልዳል እንዴ? ይኸውልሽ አብሳላት በእናትሽ እኔ ይኸውልሽ ሃይሚን ይዤ ልመጣ ነው። በሰላም መጣሽ ዘመድ እንኳን በሰላም መጣሽ ተብሎ አቀባበል እንጂ ቢደረገው ለምንድን ነው አቀባበል ማደርግልሽ? ምን ችግር አለ? ለምን ለምን መጣሽ ትለኝ ነው? ለምንድን ነው አቀባበል ማደርግልሽ? ነይ ሲቲ በእናትሽ ነይ ቁጭ በል በእናትህ ቁጭ በል እንዴ። ኦኬ እቺ በሩ ክፍት ነው። ያማራል ምንድን ነው አዝባጭ እኔ ሃይሚ ቁጭ ይታር እንዴ አይተካሽም እንዴ? ይኸውልሽ ይታይሻል አይደለ? ሃይሚ ጋር ይመጣል። አልፈልግም አብሳል ኦኬ ሃይሚ አትበል በቃ ነው። ቁጭ ብለሽ ነው የምትሄደው? ምን ካን ይሄን ቤት ያሳየኝ? እሺ ዘጥቶ ማለምቃይ አሁን እዚህ ጋር ማለት ነው ቤተሰብ ሴት ያከብራል ብሩኬ ልትሉ ትችላላችሁ። ነገር ግን የኢትዮጵያ ወንድ እንደዚህ አይነት ልፍስፍስ ወንድ አይቻላቅም። ልንገራችሁ። ገባችሁ አይደለ? ድራማም ሆነ ስራም ሆነ ምንም ሆነ አውቆ ስራም ሰሩ አላቅም። ይሄ የኢትዮጵያ ወንድን የኢትዮጵያ ሴትን የሚወክል ስራ ሲሰሩ ነው። እሺ የኢትዮጵያ እንትን ምለው ማለት ነው። ገባችሁ አይደለ?
የትኛው የኢትዮጵያ ወንድ ነው ኦኬ ደፍራ ቤት ገብታ አንድ ሴት አፈቅራለሁ ብላ ሚስት እያለው ፍቅረኛ እያለው እንደዚህ ትቷት ሁላ እንደዚህ እንትን ፊት የሚሰጣት ማለት ነው ገባችሁ? በጥፊና በደንብ ቀጥቅጦ መጥቶ ነው ከቤት የሚያወጣት ገባችሁ አይደለም? የሚወረውራት ማለት ነው። በጸባይ አያወራም ልንገራችሁ። የሌለ ጸባይ ነው ብሩኬ ራሱ ያለው የሌለ ነገር። ማን ነው የሚጠቅመኝ? ማን ነው የሚጎዳኝ? ማን ነው የሚጎዳች? ለምን እሷ ጋር ትሄዳለህ? ሃይሚ ማትፈልግበትን ምክንያት ልትነግረኝ ትችላለህ? ሃይሚ ህይወቴ ስላለች እሷ ልታስወጣት ትችላለህ? አላስወጣም። ለምንድን ነው ማስወጣታለህ? ለምን? አይዋችሁ ጥያቄ ራሱ አያስፈልግም። እንደዚህ አይነት ልክስክስ ሴት ማለት ነው ጭራሽ ሃይሚን ካንተ ህይወት አስወጣና እኔን አስገባኝ የምትለውን ሴት ሶፋ ላይ ቁጭ ብላ በሃይሚ ቤት እሱን ልታወራ ማለት ነው። ገባችሁ አይደለ? አንድ ሰው የሆነን ለመናገር ማለት ነው አንድ ሰው እናንተ የሚያፈቅራችሁ የሚወዳችሁ ሰው በእናንተ ሚስትና በእናንተ ፍቅር ላይ ማንም ሰው እኮ አይደራደርም። ብሩኬ እኮ በሃይሚ መደራደር የለበትም። ገባችሁ? ምንም ማንም ሴት ትሁን ማለት ነው እሷን ከህይወት አስወጣና እኔን አስገባኝ የምትል ሴት ማለት ነው እቤቷ ውስጥ ቁጭ ብላ በስነ ስርዓት እሺ እቺን ሴት ምን ታርግ ነው የምትሉት? ቆይ ሃይሚ ምን ታርግ? ትጋፈጥ መታዚ እቤት ውስጥ ቁጭ ብላ ትጋፈጥ እሷ 10 ሴት ባመጣ ቁጥር ሁሉ ከነሱ ጋር ትጣላ ቀልደኞች። ምንድነው በግድም ታረግ? ስለማጠቅምክ በምን ወይ ነው ማጠቅምክ ምናምን ብለሽ የምትናገሪ? ለምንድነው እንደዚህ የምትናገሪያት? በምን መቼ ነው ጉዳያችን ያልኩሽ? እኔ ያየው ነው አጠቅሙ ራሱ ብላ እንደዚህ አፏን ስትከፍት ማለት ነው አናቷን ነበረ ማለት ያለብህ አናቷን እቺ ክፍት አፍት ማለት እሺ ብዙ ነገር ሳይገባ ምን ልታረግ ትችላለች እኮ ግን በዚህ ልክ አትናገሪያት። በቃ እንዴ አንቺ ችግር ነው እንዴ የምፈልጊው? በቃ ትናንትና የተፈጠረው ነው እየሸተኩሽ እኮ ይርኩኝ አይደል? በቃ አብሳላት እኔ አከበርኩሽ። ሰው አትወደደኝ አታፍቅረኝ አይባልም። ሰው የራሱ መብት ነው አይደለ? ለዛ ያንን ቦታ ሪስፔክት አድርጌ እያወራሁሽ ላይ ከሌላ ሴት ጋር ሞልክ ሊልኝ የተጎዳ ፊት ነው ማሰብ እየተጎዳ አይደለም ብቻዬን ነኝ ዘመቼ ፈጣሪ አይደል ቃል ይሆናል ሁሉ ነገር ገብቶሻል። ምንም መጨቃጨቅ ምንም አልፈልግም። አንተ በየቀኑ መለመን እንትን ማለት ምናምን አይሰለችም? ሰው እንዴት ነው? እኔ እኮ አልኩህ ከእሷ የበለጠ ፍቅር እሰጥሃለሁ። እንደኔ የሚንከባከብ ሰው አይኖርም። ልክ እንደ ሄርሜላ ማለት ነው። ቤተሰብ ሄርሜላ ማለት ነው ሚስት አድርገኝ የፈለግከውን እሰጥሃለሁ አስደስታለሁ እንዳለችው እችም እንደዛ ነው። ገባችሁ አይደለ? ከሃይሚ የበለጠ ከሃይሚ ያጣውን ነገር እኔ እሰጣለሁ እያለች ነው። አስገድደሽኝ ምን ታደርጊኛለሽ? ምን ታደርጊኛለሽ? አፈቀርሽኝ አይደል? እኔ በቃ ያ ስሜት ውስጥ እንድትገቢ ስላደረግኩ ይቅርታ። እኔ ጋር ምንም ስሜት የለም። የራሴ የምለው ሰው አለኝ። የራሴ ህይወት አለኝ። በቃ አብሳላት በቤት የለኝ። የመጣሁበትን ጉዳይ ለምንድን ነው አግሬሲቭ የምትሆነው? ለምንድን ነው ቶሎ ላይ የምትበሳጨው? አላሳዝንም? አታሳዝንም። እንዳዝንልሽ ከፈለግሽ ውጪ ላይ የምታደርጊው ነገር አቁም ነው እንጂ ምንድን ነው? አንቺ ልትሰሚ ነው እንዴ? ወደዛ ሂጂ። አያችሁ እዚህ ጋር አሁን በጥፊ አይላትም። ሃይሚ ራሱ ሃይሚ እንዴት ነው ከሴቶች ጋር እንድትጣላ ምናምን እሱ የሚያወራ ማለት ነው። ገባችሁ አይደለ? በመጣ ሴት ሁሉ እንደዚህ ሆና መለያየት የለባትም፣ ቤቱን ለቃ መሄድ የለባትም፣ መጋፈጥ አለባት ብሎ ለማውራት ማለት ነው ራሱን ማስከበር አለበት። ገባችሁ አይደለ? አንድ ሴት እንደዚህ በግድ ልስሞ እንኳን ስትሆን ማለት ነው በጥፊ አይላትም። ወንድ አይደለ? ሴት አከብራለሁ ሴት አከብራለሁ። የቡታጀራ ዩቲዩበሮች ልምዳችሁ ነው። ሴት የማያከብር ወንድ የለም ሲጀመር። አላያችሁም ሲጀመር ማለት ነው እንዴት ሴት እንደሚከበር። በእናንተ ቤት የሴት ማክበር ነው እናንተን ክብር ማሳጣት አይደል? ክብራችሁን በዚህ ልክ ማለት ነው። ካሜራ ፊት እንደዚህ አትሁኝ ውጪ። ካሜራ ፊት እንደዚህ አትሁኝ ማለት ከካሜራ ውጪ ትሆን ከካሜራ ውጭ እንደፈለገች ትሁን አንተ ላይ ውጪልኝ። እንደዚህ እንድትለኝ ውጪልኝ አትበለኝ። ውጪልኝ። አልወጣም። አንቺ ጥራሽ ለስሚ ሲጀመርኩ እንደዚህ በእናታችሁ የትኛው ወንድ ነው እንደዚህ በጸባይ የሚያወራው ማለት ነው? እንደዚህ አድርጎ ቆይ ቤቱ የራሱ ጎትቷት አያስወጣ የማይመስል ነገር ምናምን ትሞክሪያለሽ። የመላጣ ልጅ ተነሽ ነው እንጂ በግድ የሚሆን ነገር የለም። ተነሽ በእናትሽ። አንቺ እያከበርኩሽ እኮ ነው አይደል? እያከበርኩሽ ነው አይደል? ማክበር እንደዚህ ሆነ ምን ማለት ነው? ለምን ድብን አትይም? በህይወት መኖር ድብን በይ። ኧረ በእናትሽ ሂጂ። እንደውም እኛ እንገዛልሻለን የፈለግሽው ነገር ራስሽን እንትን የምትይበት ማለት ነው። ገባሽ አይደለ? ያላወጭ ራስሽን ልታጠፊ ነው
ይኸውልሽ እንደዚህ አስበው ለራሴ የኔን ስሜት እስካልተረዳው ድረስ እንደዚህ ልትል አትችልም። ውጪልኝ። አይመለከትም። ስለአንቺ ስሜት እኔ እናት አይመለከትም። ይቅርታ አድርጊልኝና ውጪልኝ። ከዚህ በኋላ ደግሞ እንዳትጠጊ። እንደዚህ እናንተ ምን አይነት ሲጀምር ማለት ነው እናንተ ለትወና እንደሆነ ለምንም የምታመጡት ማለት ነው የሴት ውርጋጥ ገባችሁ? ክብራቸውን የሚያሳጡ ሚስታችሁን ልቀቁና እኔን አግቡኝ የሚሉ ሴቶችን ከየት ነው የምትለቅሙት? ንገሩኝ እስቲ። ከቺቺኒያ ነው ከየት ነው የምትለቅሙት? ሄርሜላም እንደዚህ ሩታን ከህይወት አስወጣና እኔ አስደስታለሁ እኔን አግባኝ አለች። እችም ደግሞ ሃይሚን ከህይወት አስወጣና እኔን አግባኝ እኔን ተቀበለኝ፣ ሃይሚ አንተን አታስደስትም፣ ከሃይሚ ያጣሁን ነገር እኔ እሰጥሃለሁ የምትል ሴት ማለት ነው። ከየት ነው የምትለቅሙት? የምሬ እኮ ነው። ከዛ ደግሞ እንደዛ አይነት ነገሮችን ታመጡና ማለት ነው ለኦዲየንስ የማይመጥን ስራ እየሰራችሁ እንደዛ አይነት ሴቶችን ታመጡና ማለት ነው። ከዛ ኦዲየንስ ሲናገር ደግሞ እንደዚህ ሌላስ ምትለው የለም። ብሩኬ ወደ ራስህ ተመለስ። መግቢያ ላይ 10 ጊዜ ኦዲየንስ አትበል። ተመልካች ምናምን እናንተን አይመለከትም። እንደዚህ ልጅ አያጫውት። እሺ አንድ ዩቲዩበርና አለቅ ገባ አይደለ? ለመሳምም ሆነ እኔ ለመንካት እንዳትሞክር ሰማሽ? እነሱ ፊት ነው የምነግርሽ። አንቺ አንድ ነገር ብትሆኚ እኔ አይመለከተኝም፣ የለውበትም። እንደ ሰው በጣም ትሁቶኛ ወርቼሻለሁ። ራስሽን መጉዳት የለብሽም ለሰው ብለሽ ለወንድ ልጅ ብለሽ ብዬሻለሁ። ገብቶሻል አይደለ? እኔን ተጠያቂ የሚያደርገኝ ነገር ነው አይደለ? ካሜራማን በጣም መጥፎ ነገር ነው። ምንም አያደርግም አንተን ማለት ነው። ይሄ እኮ የተለመደ ነው። ገባ አይደለ? የእውነት አንተን አፍቅራ ራሷን እንትን ብትል ማለት ነው ድብን ትበል። ሲቀጥል ደግሞ ሴት በሷ የተጀመረ አይደለም። በጣም ብዙ ሴቶች አሉ። ቴዲም ሲያገባ እኮ ብዙ ሴቶች ራሳቸውን እንትን ብለዋል። ይሄ የታወቀ ነው። ገባ አይደለ? ስለዚህ እንትን የሚለኝ ነው ምናምን ስለዛ ብለህ ክብርን ታሳጣለህ። እንድትስም እንደፈለገች አንተ ላይ እንድትጫወት አከብርሻለሁ እያልክ ትፈቅድላታለህ ማለት ነው። ገባ አይደለ? እጇን ይዘህ መወርወር ነው ከግቢ። አንቺ ግን ጅል አትሁኝ። አሁን ስለተመለስኩልሽ ነው። ቤተሰብ ቻው፣ ሰላማችሁ ይብዛልኝ። እወዳችኋለሁ። ብዙም ደስ አይለኝም፣ የምሬን ነው። አንድ ሰው ምንም አይነት ክብር ሰጡ፣ ምንም አይነት ክስጡ፣ ግን በክብራችሁ ሲመጣ ድረስ ራሳችሁን በዚህ ልክ ሴት አከብራለሁ ምናምን እኔ አይዋጥልኝም።